ሰበር ዜና እስራኤል ነገር አበላሽታለች። የዓለም ማህበረሰብ የኢራንና አሜሪካን የሰላም ስምምነትና የፊርማ ስነ ስርዓት በጉጉት እየጠበቀ ባለበት በአሁኑ ወቅት ጦርነቱን በድጋሚ ሊቀሰቅስ የሚችል ጥቃት እስራኤል ዛሬ ፈጽማለች። እስራኤል ለፈጸመችው ጥቃት ኢራን የአጸፋ ምላሽ ለመስጠት እየተዘጋጀች መሆኑን በይፋ አሳውቃለች። በሌላ በኩል የኢራንና አሜሪካ ስምምነት ዛሬ ይፈረማል ተብሎ እየተጠበቀ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 80ኛ የልደት ቀናቸውን እያከበሩ ከኢራን ጋር የሚደረገውን የሰላም ስምምነት በጉጉት እየጠበቁ እንደሆነ ታውቋል። ኢራን በበኩሏ ያላለቁ ጉዳዮች አሁንም አሉ ብላለች። ዋና አደራዳሪዋ ፓኪስታን በበኩሏ የሰላም ስምምነቱ የመጨረሻ ሰነድ መጽደቁን አሳውቃለች። በሌላ በኩል ኢራን የኒውክሌር መሳሪያን ላለማምረት መስማማቷ ተሰምቷል። እስራኤል በበኩሏ በኢራን የኒውክሌር ስምምነት ዙሪያ ስጋቴ ይበልጥ ጨምሯል ብላለች። በሌላ ዜና በአሜሪካና ኢራን መካከል ይደረሳል የተባለውን ስምምነት ተከትሎ የኢራን አደባባዮች በተቃውሞ ሰልፎች ተናውጧል። ሁሉንም በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ አሁኑኑ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የእስራኤል አየር ኃይል በቤሩት ዋና ከተማ ውስጥ ጥቃት መፈጸሙ ተዘገበ። ይህም ከቅርብ ጊዜውና ከኢራን ጋር ከተያያዘው የቀጠናው ውጥረት መባባስ በኋላ በሊባኖስ ዋና ከተማ ውስጥ የተመዘገበ የመጀመሪያው የእስራኤል ወታደራዊ እርምጃ ሆኗል። የእስራኤል መከላከያ ኃይል ባወጣው መግለጫ የተሰነዘረው የአየር ጥቃት የሄዝቦላን የጦር መሰረተ ልማቶች ኢላማ ያደረገ መሆኑን አስታውቋል። ይህ ድንገተኛ ጥቃት የተሰማው የዓለም አቀፉ ማህበረሰብ ትኩረት በአሜሪካና ኢራን መካከል እየተደረጉ ባሉ ተከታታይ የዲፕሎማሲ ጥረቶች ላይ ባረፈበት ወቅት ነው። የቀጠናው ተንታኞች አዲሱ የደህንነት ስጋት ሰፊውን የዲፕሎማሲ ሂደት ሊያደናቅፈው ወይም ተጽዕኖ ሊያሳድርበት እንደሚችል በቅርበት እየተከታተሉ ይገኛሉ። በጉዳዩ ላይ መግለጫ የሰጡት የእስራኤል ባለስልጣናት በበኩላቸው በሀገሪቱ የደህንነት ፖሊሲ ላይ ምንም አይነት ለውጥ አለመኖሩን ገልጸዋል። ይልቁንም በእስራኤል ላይ የሚሰነዘሩ ማንኛውንም ስጋቶች የመቀልበስና የማስወገድ አስፈላጊነት ላይ አሁንም ጠንከር ያለ አቋም ይዘው እንደሚቀጥሉ አጽንኦት ሰጥተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የእስራኤል መከላከያ ሚኒስትር እስራኤል ካትዝ የእስራኤል መከላከያ ሰራዊት በደቡባዊ ቤይሩት ዳህዬ ወረዳ ውስጥ አዲስ በተለያዩ የሄዝቦላ ወታደራዊ መሰረተ ልማቶች ላይ የአየር ጥቃት እንዲሰነዘር የሚያዝ የጋራ መመሪያ ማስተላለፋቸው ተገልጿል። የሀገሪቱ ወታደራዊ እዝ ባወጣው መግለጫ የተሰነዘረው የአየር ጥቃት የታለሙትን የውጊያ ይዞታዎችና የሎጂስቲክስ እዝ ማዕከላትን በተሳካ ሁኔታ መምታቱን አረጋግጠዋል። በእስራኤልና በሊባኖስ ድንበር አካባቢ ያለው ውጥረት በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት የእስራኤል ጦር ባወጣው ይፋዊ መግለጫ እስራኤል ወደ ግዛቷ የሚሰነዘረውን ማንኛውንም አይነት ተኩስ በፍጹም አትታገስም ሲል አስጠንቅቀዋል። የኢራን ልሂቃን ጥምረት የሆነው የሃታም አልአንቢያ ማዕከላዊ እዝ ምክትል አዛዥ በሰጡት ይፋዊ መግለጫ እስራኤል በቤይሩት ደቡባዊ የከተማ ዳርቻዎች በሚገኝ የመኖሪያ መንደር ላይ የሰነዘረችውና ከፍተኛ ውድመት ያስከተለው የአየር ድብደባ ያለ አጸፋዊ እርምጃ እንደማያልፍ በማስገንዘብ ጠንካራ ማስጠንቀቂያ አስተላልፈዋል። የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ መሐመድ ባገር ጋሊባፍ እስራኤል በቤይሩት ደቡባዊ የከተማ ዳርቻዎች ላይ የሰነዘረችውን ጥቃት አሜሪካ የገባችውን ቃል ለመፈጸም ወይ ፍላጎት አልባ መሆኗን ወይ ደግሞ አቅም ማጣቷን የሚያሳይ ነው ሲሉ ወቅሰዋል። አፈጉባኤው አክለውም ዋሽንግተን የምትከተለውን የጥሩና ክፉ ፖሊሲ የፖለቲካ ቲያትር ጊዜው ያለፈበት መሆኑን ገልጸዋል። ጋሊባፍ አክለውም የገቡትን ቃል ማክበርና መተግበር ካልተቻለ
አሁን ባለው አካሄድና ዲፕሎማሲያዊ መስመር መቀጠል ፈጽሞ የማይቻል መሆኑን አሳስበዋል። የእስራኤል መከላከያ ሰራዊት በሚቀጥሉት ጥቂት ሰዓታት ውስጥ በግዛቱ ላይ ሊሰነዘር የሚችለውን የተኩስ ጥቃት ለመመከት በመጠባበቅ ላይ መሆኑን አስታውቋል። ሰራዊቱ በማንኛውም ሰዓት ሊፈጠር ለሚችል ድንገተኛ ጥቃት መዘጋጀቱንም ገልጸዋል። በሌላ በኩል በአሜሪካና ኢራን መካከል ያለው የሰላም ስምምነት የመጨረሻ ውል ላይ እንደደረሰ ታውቋል። በአሜሪካና ኢራን መካከል የሚደረገው የሰላም ስምምነት የመጨረሻ ሰነድ መጽደቁን በሂደቱ ላይ ቁልፍ አስታራቂ የሆኑት የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ አስታውቋል። በሁለቱ ሀገራት መካከል ያለውን ጦርነት ለማቆምና ወሳኙን የሆርሙዝ ወሽመጥ ዳግም ለመክፈት ያለመውን ይህንን ስምምነት አስመልክቶ ጠቅላይ ሚኒስትሩ ሰላም እንዳሁኑ ቀርቦ አያውቅም ብለዋል። ሂደቱን ለማደናቀፍ የሚነዙ የሐሰት መረጃዎችን ወደ ጎን በመተው ፓኪስታን ቀጣይ እርምጃዎችን ለማጠናቀቅ ከሁለቱም ወገኖች ጋር በቅርበት እየሰራች መሆኑን ገልጸዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺም በበኩላቸው የጦርነቱ ማክተሚያ መቃረቡን አረጋግጠዋል። ከሁለቱም ወገኖች ተስፋ ሰጪ መግለጫዎች ቢሰሙም በአደባባይ ያላቸው የድርድር አቋም አሁንም እየተራራቀ መሆኑ ይስተዋላል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን መገናኛ ብዙሃን የተናፈሰው የስምምነት ይዘት ከእውነታው የራቀ ነው ያሉ ሲሆን ኢራናውያንን በቅንነት ለመደራደር የማይመቹ ሲሉ ተችቷቸዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ እሁድ ከኢራን ጋር ስምምነት ይፈረማል ብለው እየጠበቁ ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ግን ስምምነቱ ዛሬ እንደማይፈረምና በቀጣይ ቀናት ሊፈረም የሚችልበት እድል እንዳለ መናገራቸው ተዘግበዋል። የኢራን መገናኛ ብዙሃን እንደዘገቡት ቃል አቀባዩ ከአሜሪካ ጋር የተደረሰው የመጨረሻ ስምምነት ሳይሆን ውዝግብ የሚያስነሱ ጉዳዮችን በተመለከተ አጠቃላይ አቅጣጫ ማስቀመጥ ነው ብለዋል። ስምምነቱ ዛሬ እሁድ ባይፈረምም እንኳን በቀጣይ ቀናት የመፈረም እድል እንዳለ አክለዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ሁለቱ ወገኖች የመግባቢያ ሰነዱ ላይ እንደተስማሙ ገልጸዋል። ፕሬዝዳንት ዶናልድ ጄ ትራምፕም በ80ኛ ዓመት ልደታቸው ቀን ስምምነቱ እንደሚፈረም እየጠበቁ ነው። ሁለቱን ሀገራት በዋናነት ያሸማገሉት ፓኪስታንና ኳታርን ጨምሮ ሌሎች ሀገራትም ስምምነቱ ላይ ኤሌክትሮኒክ ፊርማቸውን ያኖራሉ ተብሎ ይጠበቃል። በመግባቢያ ሰነዱ መሰረት የተኩስ አቁሙ ለ60 ቀናት ተራዝሞ ስለ ኢራን የኒውክሌር መርሃ ግብር ድርድር ይጀመራል ተብሏል። ከአሸማጋዮቹ አንዷ የሆነችው የኳታር ልዑካን ቴሄራን የገቡ ሲሆን ልዑካኑ በአሜሪካና ኢራን መካከል የመልእክት ልውውጥን እያሳለጡ መሆኑም ተገልጸዋል። ፕሬዝዳንት ዶናልድ ጄ ትራምፕ ስምምነቱ እንደተፈረመ በአፋጣኝ የሆርሙዝ ወሽመጥ ይከፈታል ብለዋል። በሌላ ዜና አንድ ከፍተኛ የኢራን ባለስልጣን ለሮይተርስ እንደተናገሩት ኢራን የመጨረሻ ስምምነት ላይ እስክትደርስ ድረስ የኒውክሌር ሁኔታውን ለመጠበቅ ይህም ማለት ዩራኒየም ከማበልጸግና የኒውክሌር ማዕከላት ማስፋፊያን ከመቆጠብ አንጻር ስምምነት ላይ መድረሷን ገልጸዋል። ይሁን እንጂ በቅርቡ የወጡ ሌሎች የዜና ዘገባዎች እንደሚያሳዩት ሁኔታው ይበልጥ ውስብስብ ነው። በቅርቡ የኢራን ባለስልጣናት እንደገለጹት የኒውክሌር ጉዳይ ከአሜሪካ ጋር እየተደረገ ካለው የመጀመሪያ ደረጃ ስምምነት ውስጥ የተካተተ አይደለም። ይህ ጉዳይ ለወደፊት በሚደረግ የመጨረሻ ስምምነት ውይይት የሚታይ መሆኑን ጠቁመዋል። የዩራኒየም ክምችት በተመለከተ ኢራን ከፍተኛ የዩራኒየም ክምችቷን ለውጭ ሀገራት ለማስረከብ እስካሁን አልተስማማችም። የኢራን ከፍተኛ መሪ የዩራኒየም ክምችቱ ከሀገር ውጭ መላክ እንደሌለበት መመሪያ መስጠታቸውም ይታወሳል። በሌላ በኩል በኢራን የኒውክሌር ስምምነት ላይ በእስራኤል በኩል ያለው ስጋት እየጨመረ መሆኑ ተገልጿል። በኢራንና በዓለም ሀያላን መንግስታት መካከል እየተቀረጸ ስላለው አዲስ ስምምነት በእስራኤል በኩል ያለው ስጋት እየጨመረ መምጣቱን ተያያዥ ሪፖርቶች አመላከቱ። የሀገሪቱ ከፍተኛ ባለስልጣናት እንደሚሉት ማንኛውም የሚደረስበት ስምምነት ኢራን የኒውክሌር መርሃ ግብሯን ከማራመድ እንዲሁም የቀጠናውን መረጋጋት አደጋ ላይ ከመጣል የሚያግድ መሆን እንዳለበት ይገልጻሉ። እስራኤል በበኩሏ ዘላቂ ሰላምና ደህንነት ሊረጋገጥ የሚችለው የኢራን ገዢ አካልና በመካከለኛው ምስራቅ የሚንቀሳቀሱት ተላላኪ ቡድኖቿ የሚደቅኑትን ስጋት ሙሉ በሙሉ ሊገታ የሚችል ጠንካራ ስምምነት ሲኖር ብቻ መሆኑን ትሟገታለች። ሀገሪቱ ዜጎቿን ከጥቃት ለመጠበቅና በሉዓላዊነቷ ላይ የሚቃጣን ማንኛውንም አይነት የጸጥታ ስጋት ለመመከት አስፈላጊውን እርምጃ የመውሰድ መብቷ የተጠበቀ መሆኑንና በዚህም ላይ ያላትን ጽኑ ቁርጠኝነት በድጋሚ አስታውቃለች። በሌላ ዜና ከአሜሪካ ጋር
ሊደረግ በሚችል የሰላም ስምምነት ዙሪያ በኢራን ጽንፈኛ ተቃዋሚዎች ከፍተኛ ተቃውሞ በማሰማት አደባባይ ወጥተዋል። የኢራን መንግስት ቀጠናዊ ውጥረቶችን ለማርገብና አሁን ያለውን ግጭት ለማስቆም ከዩናይትድ ስቴትስ ጋር ጊዜያዊ የሰላም ስምምነት ለማድረግ እያሰበ ነው መባሉን ተከትሎ በበርካታ የሀገሪቱ ከተሞች የሚገኙ ጽንፈኛ ተቃዋሚዎች አደባባይ ወጥተዋል። ከተለያዩ የሀገር ውስጥ መገናኛ ብዙሃን የተገኙ ዘገባዎች እንደሚያመለክቱት ተቃዋሚዎቹ በዋና ከተማዋ ቴሄራንና በሻማሃድ ከተማ በሚገኙ የመንግስት ተቋማት ፊት ለፊት በመሰብሰብ በድርድሩ ላይ የተሳተፉ ከፍተኛ ባለስልጣናት ለዋሽንግተን ከልክ ያለፈ ቅናሽ አድርገዋል ሲሉ ከሰዋል። ሰልፈኞቹ አክለውም የሀገሪቱን ስትራቴጂካዊ የበላይነት በተለይም በሆርሙዝ የባህር ወሽመጥ ላይ ያላትን ተጽዕኖ የሚያዳክም ማንኛውንም አይነት ስምምነት በፍጹም ተቀባይነት የሌለው መሆኑን በጽኑ ተከራክረዋል። ይህ እየተባባሰ የመጣው የሀገር ውስጥ የፖለቲካ ጫና ለኢራን መሪዎች አዲስ ፈተና የደቀነ ሲሆን የመንግስት ባለስልጣናትም እስካሁን ምንም አይነት የመጨረሻ ውሳኔ እንዳልተላለፈና በአሁኑ ወቅት የሚፈረም ምንም አይነት ስምምነት እንደሌለ በመግለጽ ማብራሪያ ለመስጠት ተገደዋል። ይህ የተከሰተው ህዝባዊ አለመረጋጋት በቀጠለው ቀጠናዊ ውጥረት መካከል ሀገሪቱ ከአሜሪካ ጋር ልታደርግ የምትችለውን ዲፕሎማሲያዊ ግንኙነት አስመልክቶ በኢራን የፖለቲካ ልሂቃንና ማህበረሰብ መካከል ያለውን ጥልቅ ክፍፍል በግልጽ ያሳየ መሆኑን የፖለቲካ ታዛቢዎች ገልጸዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።